ከቅርብ ጊዜ ወዲህ በማህበራዊ ሚዲያው ላይ እጅግ በጣም ዝነኛ ከመሆን ባለፈ ከ3.9 ሚሊዮን በላይ ተከታዮችን በማፍራትና በብዙዎች ዘንድ ተወዳጅም እንዲሁም ደግሞ አነጋጋሪም አወዛጋቢም እየሆነ የመጣው ወጣቱ ቲክቶከር አዶናይና የፍቅር አጋሩ ቲክቶከሯ ጃኒ ወይንም ደግሞ በቀድሞ ስሟ ስመኝ ገብሩ ዛሬ ማምሻውን በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ቲክቶከር አዶናይና ቲክቶከሯ ጃኒ ዛሬ ማምሻውን በፖሊስ ቁጥጥር ስር የዋሉበት ምክንያት ምንድን ነው? ይህንን እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ ዝርዝር ሀሳቡን የምንነግራችሁ ጉዳይ ይሆናል። በተያያዘ መልኩ ደግሞ በዚሁ ማህበራዊ ሚዲያ በተለይ ደግሞ አጫጭርና ትኩስ መረጃዎችን በማቅረብ ይታወቅ የነበረው ተወዳጁ ቲክቶከር ሙሴ ሰለሞን ከወራት እስር በኋላ ዛሬ መፈታቱ ተሰምቷል። በሌላው መረጃችን ደግሞ ከሰሞኑ ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ ስሙ በስፋት ሲነሳ የነበረው አሻም ትሬዲንግ አክሲዮን ማህበር ዛሬ በይፋ ስርጭቱን በኪሳራ ምክንያት ማቆሙን አስታውቋል። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና የእነዚህን እርሰ ጉዳዮች ዝርዝር ዜና ስሙልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። በዚህ አጋጣሚ የጊዜ ሚዲያን ሰብስክራይብ ያላደረጋችሁና ቤተሰብ ያላደረጋችሁን ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቱን በመጫን እለት እለት የምናዘጋጃቸው መሰናዶዎች እንዲደርሷችሁ ታደርጉ ዘንድ በትህትና ጠየቅን። አሁን ወደ ዝርዝር ዜናዎቻችን እናምራ። ከዘንድሮው የ2018 የቲክቶክ ክሬቲቭ አዋርድ የሽልማት ስነስርዓት ጋር በተያያዘ በሽልማት ስነስርዓቱ ዕለት ከባህል ከሃይማኖትና ከማህበረሰባዊ እሴት ውጪ በሆነ መልኩ እጅግ ያልተገባና ነውረኛ የሆነ አለባበስ ነው የለበሱት በሚል የተወሰኑ ወጣት ቲክቶከሮች በሕግ ጥላ ስር የመዋላቸው ዜና ትላንትናና ከትላንት በስቲያ ጀምሮ ስፋት እየተነገረ እንደሆነ ይታወቃል። ታዲያ ከዚሁ ጋር ተያይዞ ዛሬ ማምሻውን ደግሞ እንደተሰማው ዜና ከሆነ ከቅርብ ጊዜ ወዲህ እጅግ ብዙ ተከታዮችን ማፍራትና የተከታዮችን ቁጥርም ከ3.9 ሚሊዮን በላይ በማድረስ ዝነኛ የሆነው ወጣቱ ቲክቶከር አዶናይና የፍቅር አጋሩ የሆነችው ቲክቶከር ጃኒ ማምሻውን በፖሊስ ቁጥጥር ስር መዋላቸው ተሰምቷል። በዘንድሮው የ2018 የኢትዮጵያ የቲክቶክ ክሬቲቭ አዋርድ ላይ ከማሸነፉም ጋር ተያይዞም ሆነ ከዛ በፊት ሰግጥ ፈምስ በሚል ንግግሩ ብዙ አወዛጋቢ ጉዳዮች የተነሱበት ቲክቶከር አዶናይ የመታሰሩ ጉዳይ እንቆቅልሽ ነው የሆነብን እያሉ ግለሰቦችም ሀሳብ አስተያየቶቻቸውን መስጠት ጀምረዋል። በ2018 የኢትዮጵያ የዓመቱን የቲክቶክ አዋርድ በ4 ዋንጫዎች በብቸኝነት በማሸነፍ የመኪና ልዩ ተሸላሚ የሆነው ቲክቶከር አዶናይና የፍቅር አጋሩ የሆነችው ቲክቶከር ጃኒ ወይንም ደግሞ በቀድሞ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። የፌዴራል ፖሊስ በፌስቡክ ገጹ ላይ እንዳወጣው መረጃ ከሆነም የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ነው በዚህ የፌስቡክ ገጹ ላይ የጠቀሰው። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራበት መሆኑን ገልጿል። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት እየታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ደግሞ ወጣቱን ትውልድ በመልካም ስነ ምግባር ተቀርጾ አገርን የሚጠቅም ተግባራትን እንዳያከናውንና በተቃራኒው በትውልድ ላይ ርካሽ ባህልን ለመጫን የሚደረገው ተግባርን ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ አጠናቅሮ እንደሚቀጥል ያስታወቀው። ይህ እርምጃ በፌዴራል ፖሊስ በቅርቡ ባለባበስና ከኢትዮጵያ ባህልና ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና የቁጥጥር ዘመቻ አካል እንደሆነ የተነገረ ቢሆንም ከፍተኛ ተከታይ ያላቸውና በቲክቶክ ክሬቲቭ አዋርዱ ላይ ነውረኛ አለባበስ ለብሰው ነበር ከተባሉት ግለሰቦች ውጪ ካለባበሳቸው ጋር ተያይዞ ምንም አይነት ቅሬታም ሆነ ትችት ያልተነሳባቸውን ታዋቂ የሆኑ ቲክቶከሮች የመያዛቸው ነገር በማህበራዊ ሚዲያው ላይ ከፍተኛ መነጋገሪያ መሆን ጀምሯል።
ከዚህ በመለስ ምንድነው የተፈጠረው የሚል ጥያቄም ማስነሳት ጀምሯል። ያም ቢሆን ግን እንዲህ ያለው የፖሊስ እርምጃ በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ ነው ተብሎም እየታሰበም ይገኛል። በቅርቡ ሰግጥ ፈምስ በሚል መርሁና በመላው የሀገሪቱ ክፍል በመዞር የኢትዮጵያ ወጣቶችን ፊት ለፊት በማግኘት አነቃቂ ንግግር ለማድረግ የሰግጥ ፈምስ ንቅናቄን ለመጀመር ባሰበበት ሰዓት ከምሁራንና ከአንዳንድ ይገደኛል ባሉ ግለሰቦች ሳቢያ በተነሳበት ተቃውሞ ምክንያት ሰግጥ ፈምስ የሚለውን ብዙዎች አልወደዱትምና እንተው በማለቱ ሳቢያ ጎሽ ጎበዝ የሰው ምክር መስማትህ ያስመሰግናል በሚል ተሞግሶ ሳያበቃ መልሶ ደግሞ ሰግጥ ፈምስን አንተውም እንሰግጣለን፣ እንደውም ሰግጥን ወደ ስግጥጥ ከፍ አድርገነዋል በሚል ወደ ማህበራዊ ሚዲያው ተመልሶ መጥቶ በቀደመ አቋሙ እንደጸና ማስታወቁን ተከትሎ መልሶ በሰፊው መነጋገሪያ የሆነው ወጣቱ ቲክቶከር አሁን ደግሞ ከመታሰሩ ጋር ተያይዞ መልሶ በማህበራዊ ሚዲያው ላይ ከፍተኛ አጀንዳ ሊሆን ችሏል። አዶናይ ለአንጋፋው የቲያትር ባለሙያ ለጋሽ ሰለሞን መኪና እንገዛላቸዋለን በሚል የጀመረው ንቅናቄ ተሳክቶለት አርቲስቱ ለረጅም ጊዜ ሲንከራተቱበት ከነበረው የታክሲ ሰልፍና ፀሐይ ገላግሏቸው በራሳቸው መኪና እየተንፈላሰሱ ወዳሻቸው ቦታ እንዲመላለሱ ለማድረግ ጫፍ ደርሷል። በዚህም ብዙዎች እያመሰገኑትና ያሰበ ያቀደውን ማድረግ የሚችል ጎበዝና ባለራዕይ ወጣት ነው እያሉ የሚያሞግሱትም ቁጥራቸው እንዲሁ በቀላሉ የሚጠቀስ አይደለም። ወጣቱ ቲክቶከር አዶናይም ሆነ የፍቅር አጋሩ ጃኒ ወይንም ደግሞ በቀድሞ ስሟ ስመኝ ገብሩ በቲክቶክ ክሬቲቭ አዋርድ ላይ በለበሱት አለባበስ የትኛውንም የማህበረሰብ ክፍል እንዳላስቀየሙ እየታወቀ እነሱ ለምንድነው ከነዘኞቹ ጋር ተካተው የታሰሩት የሚል ጥያቄ እየተፈጠረም ይገኛል። ከቲክቶክ ዜና ጋር በተያያዘ ከ1.9 ሚሊዮን በላይ ተከታዮች ያሉት ቲክቶከር ሙሴ ሰለሞን ለ2 ወራት ገደማ ከታሰረ በኋላ ወደ ቤቱ ከእስር ተፈቶ መመለሱ ተሰምቷል። በአጭር ዜና አቅራቢነቱ የሚወደደውና ከ1.9 ሚሊዮን ተከታዮች በላይ የነበሩት ቲክቶከር ሙሴ ሰለሞን ከ1 ወር ከ11 ቀን ቆይታ በኋላ ከእስር ተፈቶ ወደ ቤቱ መግባቱን የተሰማው ሙሴ ሰለሞን ከተፈታ በኋላ ለደጋፊዎቹ ባስተላለፈው ልብ የሚነካ መልእክት እንዴት ቆያችሁልኝ በማለት ሰላምታ ያቀረበ ሲሆን አሁን ወዲያውኑ በአዲስ ቲክቶክ ገጽ ላይ ስራውን እንደሚጀምርም አስታውቋል። ሙሴ ድሮ ይጠቀምበት በነበረውና 1.9 ሚሊዮን ተከታይ ባለው አካውንቱ ለጊዜው ምንም አይነት ነገር እንደማይጠቀም ገልጿል። ደጋፊዎቹ አጫጭር ዜናዎችን መከታተል እንድትጀምሩና አዲሱን የቲክቶክ ገጽን ይፋ አድርጌያለሁ ያለ ሲሆን የሙሴ ሰለሞን መመለስ በብዙዎች ዘንድ እንኳን ለቤተ አበቃ ወንድማችን በሚል ከፍተኛ ደስታ እየተስተናገደ ሲሆን ደጋፊዎቹም አዲሱን ገጹን በገፍ እየተቀላቀሉለት ይገኛሉ። ሰዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በድጋሚ ተመልሰናል ወደ ስራ። ግን የድሮ ከ1.9 ሚሊዮን በላይ ተከታይ የነበረውን አካውንቴን አሁን ላይ ለጊዜው አክሰስ ማድረግ አልችልም፣ ወይም ደግሞ አሁን ላይ ለጊዜው እሱ መጠቀም አልችልም። ስለዚህ ይህን ማለትም አዲስ አካውንት ከዜሮ ተነስተን ነው የምናሳድገው። ሙሴ ሰለሞን ይላል ስሙ፣ ዩዘር ኔሙ ደግሞ ሙሴ ማይዳስ ሰለሞን የሚል ነው። ስክሪንሾቱን እዚህ ጋር አስቀምጥላችኋል። ስለዚህ አካውንት ነው ከዚህ በኋላ የምጠቀመው ማለት። ስለዚህ ይህን አካውንት ሁላችሁም አዳዲስ መረጃዎችን፣ ትኩስና ታማኝ የሆኑ መረጃዎችን ማግኘት ከፈለጋችሁ ይህን አካውንት ፎሎ አድርጉ። ይህን ቪዲዮ ብዙ ሰዎችም ጋር ይደርስ፣ ይህን ቪዲዮ ሪፖስት አድርጉት፣ ብዙ ጊዜ ኮፒ ሊንክ አድርጉ፣ ለሰዎችም ላኩላቸው። ይህን አካውንት ፎሎ እንዲያደርጉ አዲሱ አካውንት ይሄ ነው። ይህን ማሳደጋችንም አይቀርም፣ እንደ ድሮ መመለሳችን አይቀርም። በትንሽ ጊዜ ውስጥ ያንን ማድረግ እንድንችል እንደነገርኳችሁ ፎሎ ማድረግ እንዳትረሱ። ይህን ቪዲዮ ሪፖስት አድርጉት፣ ለብዙ ሰዎች ላኩላችሁ። ትንሽ ፎሎወር እስከሚያደርግ ድረስ ብዙ ፌክ አካውንቶች ስለሚኖሩ የትክክለኛ አካውንት ሊንክ ኢንስታግራም ቻናል ላይ ፖስት አደርግላችኋል፣ ወይም ደግሞ ቴሌግራም ቻናል ላይ ፖስት አደርግላችሁ። አሁን ላይ አካውንት ስከፍቱ ዜሮ ፎሎዊንግ፣ 0 ፎሎወርስ፣ 0 ላይክ ነው። በአጭር ጊዜ ውስጥ ደግሞ ስንት እንደምንገባ እናያለን። እግዚአብሔር ይመስገን። ይህን ማሳደጋችን አይቀርም። 3ኛ አካውንት ይሆናል ማለት ነው። ይህን መስለሰን ስናሳደግ ከዚህ በፊት እንደምታውቁት 2 አካውንት አሳድጌያለሁ። አንደኛው 1.9 አንደኛው 500 ሺህ አካባቢ ነበር። ስለዚህ ይህን በአጭር ጊዜ እናሳደገው። እንደነገርኳችሁ ለብዙ ሰዎች ላኩላችሁ። ይህን ቪዲዮ ፖስት አድርጉት። ይመቻል ሰዎች። እንዴት ከቀናት በፊት ስሙ ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ ተነስቶ የነበረውና ጋዜጠኛው ሕዝቡንና ማህበረሰቡን የማይመጥን ድርጊት ውስጥ ተሳትፏል በሚል ከጋዜጠኛው ጋር ያለውን የስራ ውል በይፋ ያቋረጠው አሻም ሚዲያ ትሬዲንግ አክሲዮን ማህበር ዛሬ ማምሻውን በማህበራዊ የትስስር ገጹ ላይ ይፋ ባደረገው መረጃ በአቅም ማጣት ሳቢያ ስርጭቱን ሙሉ በሙሉ ለማቆም መገደዱን ገልጿል። አሻም ሚዲያ ትሬዲንግ አክሲዮን ማህበር በገጠመው የአቅም ውስንነት ምክንያት ከዛሬ ታህሳስ 1 ቀን 2018 ዓ.ም ጀምሮ በሁሉም የመገናኛ ብዙሃን አማራጮቹ ስርጭቱን ሙሉ በሙሉ ማቆሙን ነው ይፋ ያደረገው። የማህበሩ የቦርድ አባላት በሰጡት ይፋዊ መግለጫ እንዳስታወቁት ከሆነ ተቋሙ ባለፉት 8 ዓመታት በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የተሰሩ ዜናዎችንና የተለያዩ ዝግጅቶችን በቴሌቪዥን በማህበራዊ ሚዲያ ሲያደርስ ቆይቷል። ይሁን እንጂ ስራውን
ስራውን ለመቀጠል የሚያስችል አቅም በማጣቱ ውሳኔው መተላለፉን አስረድቷል። ከስርጭቱ ማቆም ጋርም በተያያዘ አሻም ሚዲያ አንድ አስፈላጊ ማሳሰቢያ አስተላልፏል። ማህበሩ ከመቋረጡ ቀን በኋላ የአሻም ሚዲያ መታወቂያ በመያዝ ወይንም ደግሞ ሎጎውን በመጠቀም በማንኛውም ዝግጅቶች ወይንም ፕሮግራሞች ላይ በቃለ መጠይቅ ወይንም ደግሞ በስልጠና መድረክ ላይ የሚሳተፉ ባለሙያተኞች የሚዲያ ተቋሙን ፈጽሞ እንደማይወክሉም ገልጿል። የመረጃን ለግልና ለመንግስታዊ ተቋማት እንዲሁም ደግሞ ለግለሰቦች ጭምር በጥብቅ እንዲታወቅም አሳስቧል። መግለጫው ባለፉት 8 ዓመታት ከአሻም ሚዲያ ጋር አብረው ለዘለቁ ውድ ተመልካቾችና ተከታዮች ልባዊና ላቅ ያለ ምስጋና በማቅረብም ተጠናቋል። አሻም ለሁላችን በሚል መሪ ቃል ሲንቀሳቀስ የነበረው ተቋም በኢትዮጵያ ሚዲያ ታሪክ ውስጥ የነበረው ምዕራፍ በአቅም ማጣት ሳይቀጥል እዚህ ላይ ማብቃቱ ብዙዎችን አሳዝኗል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበረ። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁና ስለተከታተላችሁን እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጋችሁ ቤተሰብ በማድረግ ታበረቱን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።